በጣም ረጅም ሰዓት የፈጀ ሰርጀሪ ነበር። ከጠዋቱ 1 ሰዓት የገባው ከሌሊቱ 6 ሰዓት ነበረ ከሰርጀሪ ሩም የወጣሁት። ብዙዎቻችን ታሪኳን በተለያዩ ማህበራዊ ሚዲያዎች ላይ ከተለቀቀ በኋላ በጌታ ላይ ባላት እምነት የተደነቅንባት የብዙዎችን ህይወት በቀጠፈው አደገኛው የካንሰር ህመም እየተሰቃየች እንኳን ለጌታ መዘመሯንና ማምለኳን የወንጌልን እውነት መመስከሯን ያላቀመችው እህታችን ፋናይን በተመለከተ ያለችበት አሳዛኝ ሁኔታ በማህበራዊ ሚዲያ ላይ ከታወቀና ከተሰራጨ በኋላ ደጋግ ኢትዮጵያውያን ድጋፍ እንዲያደርጉላት በተጠየቀው መሰረት ከ3 ሚሊዮን በላይ ብር ተሰብስቦላት ለሕክምና ሀገር ውጪ ማቅናቷ ይታወቃል። ታዲያ በዛሬው ዕለት በተሰማው መረጃ ለእግዚአብሔር ምንም እንደማይሳነው ባየንበት ተአምር ዶክተሮች እጃቸውን በአፋቸው እስከሚጭኑ ድረስ 18 ሰዓታትን የፈጀ የቀዶ ጥገና ተደርጎላት አሁን በሙሉ ጤንነት ላይ እንደምትገኝ በመግለጽ ጌታን አመስግኑልኝ ብላ መልእክቷን ለቅዱሳን በሙሉ ያስተላለፈች ሲሆን እስቲ መልእክቷን በቪዲዮ ላይ ተመልክተን እንመለስ። ሰላም እንዴት ናችሁ? ሁሌም እኔ እግዚአብሔር ይመስገን በጣም ጥሩ ጤንነት ላይ ይገኛለሁ። እግዚአብሔር ለሁሉ ነገር የተመሰገነ ይሁን። ሰርጀሪውም በተሳካ ሁኔታ ነው የተጠናቀቀው። በጣም ረጅም ሰዓት የፈጀ ሰርጀሪ ነበር። ከጠዋቱ 1 ሰዓት የገባው ከሌሊቱ 6 ሰዓት ነበረ ከሰርጀሪ ሩም የወጣሁት። ከዛም ደግሞ አይሲ ሩም 3 ቀን ቆየው። ወደ 14 ቀን የሆስፒታል ቆይታ በኋላ ነው ሆስፒታል የወጣሁት። ይሄ ሁሉ ሰዓት የፈጀ ሰርጀሪ ምን ሊሰራ ነው ብላችሁ እንደምትሉ አምናለሁ። ያው ትንሿ አንጀት ሙሉ ለሙሉ ከትልቁ አንጀት ላይ ደግሞ የተነካውን ፓርት ተቆርጦ ከዛም ከሽንት ቧንቧም የተወሰነ ከዛም ደግሞ ከጉበቴ ላይ እዛ ሆዴ ላይ ያለው ነገር ሁሉ ዶክተሮቹ ሰብስበው አውጥተውልኛል። ከዚህም በኋላ 6 ሳይክል ኬሞ መውሰድ እንዳለብኝ ነግረውኛል። እግዚአብሔር ፍቃድ አንዱን ሳይክል እዚህ ወስጄ ከዛ በኋላ የተቀሩትን ደግሞ ኢትዮጵያ ለመውሰድ ነው የተነጋገርነው። እኔ የእናንተ የጸሎት ውጤት ነኝ። በጸሎታችሁ ሁሌ አብራችሁ እንደሆናችሁ አውቃለሁኝ። ስለኔ እንደምትጨነቁ አውቃለሁኝ። በጣም ነው የማመሰግነው። የእናንተ የድጋፍ ውጤት ነኝ እኔ። እያንዳንዳችሁ እዚህ ለመታከሜ ሼር በማድረግ ቪዲዮ በመስራት ደግሞ ካላችሁ ላይ በመስጠት አብራችሁ ነበራችሁ። አመሰግናለሁኝ። አሁንም በጸሎታችሁ በአብሮነታችሁ አብራችሁ እንድትሆኑ ጠይቃችኋለሁኝ። እግዚአብሔር ጤናችሁን ይስጣችሁ። በጣም አመሰግናለሁ። በጣም ወዳችኋለሁኝ። ሰላም ሁኑልኝ። በቪዲዮ ላይ እንደተመለከትነው እንግዲህ በደጋግ ኢትዮጵያውያንና ቅዱሳን እርዳታ ወደ ውጭ ሀገር ሄዳ እንድትታከም የተደረገችው እህታችን ፋናዬ 18 ሰዓታትን ከፈጀ የቀዶ ጥገና በኋላ በተለያዩ የሰውነት ክፍሎቿ ላይ ማለትም ከትንሹ አንጀት፣ ከትልቁ አንጀት፣ የሽንት ቧንቧና ጉበት ላይ የሚገኙ የካንሰር ሴሎች መውጣታቸውን ተናግራለች። በዚህ ሁሉ ደግሞ በእግዚአብሔር እርዳታ ይሄ ሁሉ ስለሆነ በነገሮች ሁሉ በጸሎት፣ በገንዘብ፣ በሐሳብ ከእግዚአብሔር ቀጥሎ አብሯት ለቆሙ ሰዎች በሙሉ ምስጋናዋን አቅርባለች። ከዚህም ጋር ተያይዞ እንግዲህ እግዚአብሔር ሰዎች እንዲፈወሱበት ካስቀመጣቸው መንገዶችና ጎዳናዎች መካከል አንዱ ሕክምና ነውና ባለፈው በአሳዛኝ ሁኔታ ድንገት እንዳጣናት ዘማሪት የምስራች ስምኦን ነገሮች እንዳይደገሙ አሁንም የሚደረጉ ነገሮችን በማስተዋልና እርጋታ በተሞላበት መንገድ ለዚች እህታችንም መደረግ ያለበት ነገር ሁሉ በጊዜውና በወቅቱ እንዲደረግ መልእክታችንን እንደ አንድ ክርስቲያን የዩቲዩብ ቻናል እናስተላልፋለን። ከዚህም በኋላ 6 የኬሞቴራፒ ዙሮች እንደሚቀሯት ለተናገረችው እህታችን ፋናይም እግዚአብሔር አይሆኑም አይቻልም የተባሉ ነገሮችን ወደ መልካም ነገር ሲቀየርና ያበቃን ነገር ሲያስቀጥል እናውቃለን። የእህታችንም ጉዳይ ወደ በጎ ተቀይሮ ተሽሏት በሙሉ ጤንነት ላይ በመሆን ወደ ሀገሯ እንደምትመለስ ተስፋ እናደርጋለን። እኛም የምንችል ሁሉ ደግሞ እህታችን ፈጽሞ እስኪሻላትና እስክትድን ድረስ በሚያስፈልጋት ነገር ሁሉ ማለትም
በገንዘብ በጸሎት በማበርታትና በሐሳብ ከጎኗ አለውልሽ እንድንላት የሚገባ መሆኑን መናገር እንፈልጋለን። በዛሬው ፕሮግራማችን እንግዲህ በካንሰር መታመሟ ከተሰማ ጊዜ ጀምሮ በተለያዩ ሰዎች ርብርብ ውጭ ሀገር ሄዳ ሕክምናዋን እያደረገች የምትገኘው ፋናዬ ለመጀመሪያ ጊዜ 18 ሰዓት የፈጀ የቀዶ ጥገና ሕክምና ከተደረገላት በኋላ እግዚአብሔር ያደረገላትንና ቅዱሳንም አብሯት ስላሉ ምስጋናዋን ያቀረበችበትን አሁንም እርዳታችሁ አይለየኝ ምክንያቱም ገና የሚቀሩኝ የኬሞቴራፒ ዙሮች አሉና በማለት ነገር ግን በእነዚህ ሁሉ ከጎኔ ስለነበራችሁ ምስጋናን አቀርባለሁ አሁን በሙሉ ጤንነት ላይ እገኛለሁ በማለት ለቅዱሳን ሁሉ ያስተላለፈችውን መልእክት አጠር ባለ መልኩ ወደ እናንተ ያቀረብንበት ፕሮግራም ይህንን ይመስላል። ውድ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ቻናል እንግዲህ በመንፈሳዊ ዘርፍ ውስጥ እናንተን ያንጻሉ፣ ያስተምራሉ፣ ያበረታሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ክስተቶችን፣ መልእክቶችን እንዲሁም የተለያዩ ትምህርቶችን ወደ እናንተው የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ6000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን ስላበረታችሁንና እያገዛችሁን ስለሆነ ምስጋናችንን እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁ የምንለቃቸው የተለያዩ መንፈሳዊ ፕሮግራም በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ እና የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርስልን ልታደርጉልን ትችላላችሁ እያልን ወደ እናንተው በምናቀርበው ልዩ ልዩ የመንፈሳዊ ፕሮግራሞቻችን ላይ የእናንተን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘን በሐሳብ ሳጥን መስጫው ቦታው ላይ ሐሳብና አስተያየታችሁን በቅንነት ብታስቀምጡልን እናንተም እኛም በቅንነት የምንመልስ መሆናችንን ለመግለጽ እንወዳለን። ውድ የረቡኒ ሾው የዩቲዩብ ቻናል ቤተሰቦቻችን የዛሬው ፕሮግራማችን እንግዲህ ይህንን ይመስል ነበረ። በሚቀጥለው ፕሮግራማችን ደግሞ እናንተን ይጠቅማሉ፣ ለእናንተ ይበጃሉ ብለን በምናስባቸው ሌሎች ልዩ ልዩና አስደናቂ የሚያነጹ የሚያበረቱ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን በዚሁ እንቋጫለን። ሰላም፣ ጤና፣ ፍቅር በያላችሁበት እየተመኘንላችሁ ጌታ ኢየሱስ ክርስቶስ ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።